ጤና ይስጥልን የኤምኤስ አድማጭ ተመልካቾቻችን ከሚኒሶታ ኤፍኤን 43ኛውን የኢትዮጵያን ስፖርትና ባህል ፌስቲቫል ላይ ነው የምንገኘው። አጠገቤ ከአዘጋጆቹ አንድ እንግዳ ይዤላችሁ መጥቻለሁ። መታሰቢያ ቅጻላ ነኝ። በቴክኒኩ እና ያሬድ እነ ሰውነት አሉ። በኋላ በደንብ እነሱ እናመሰግናለን። አሁን ወደ እንግዶቻችን እንሂድ። ጤና ይስጥልን ማን ልበል? ዳዊት አጎናፍር እባላለሁ። and welcome ብለናል መቲ። እናመሰግናለን። አቶ ዳዊት ያንተ የሥራ ድርሻ ምንድነው? የኔ በአሁኑ ጊዜ የዴንቨር ኮሎራዶ የዴንቨር ጣና ቲም ተወካይ ነኝ፣ የቦርድ አባል ነኝ። በዚህ አጋጣሚ ደግሞ ለአርሲ ጉዳይ ታስክ ተሰጥቶኝ የሱ አሰባሳቢና ቲም ሊድ ነኝ። መልካም፣ ወደዚህ በደንብ እንመጣለን። ይሄንን ፍላየርም እየበተንክ ነበር የነበርከው፣ ስለዚህ በደንብ እንነጋገራለን። እንዴት ነበረ ፌስቲቫሉ? ሚኒሶታ እናውቃለን፣ ሩቅ ነው። በጣም ትልቅ ደፋር የሆነ ውሳኔ ነው የወሰናችሁት፣ ግን እንዴት ነው? ሶፋር እንግዲህ በመጀመሪያ ቴንክ ዩ ይሄን ጥያቄ ስለጠየቅሽልን። ህዝቡን ተማምነን ኢትዮጵያውያንን ተማምነን የመጣ ነው። የሚኒሶታም ሰው አላሳፈረንም ነበር ስንመጣ። the past few days ትንሽ ስለሆነብን ነበር። አሁን ግን እንደው እየካሱን ነው። but we need people እኛ በብዙ መልኩ ኢትዮጵያንስ are major ስፖንሰሮቻችን ኢትዮጵያውያን ናቸው ስለምንል እንግዲህ መተው እንዲክሱን በዚህ አጋጣሚ እናንተም ስላረጋችሁልን ፕሮሞሽን ስለሰጣ ከፕሬዝዳንታችን ጋር ስላረጋችሁት ውይይትም በጣም እናመሰግናለን። እንግዲህ እስቲ አፏጭልን ጥሩ ነው በይ። ልክ ነው። የኢትዮጵያን ቀን ደግሞ አርብ ነው፣ ቅዳሜ ደግሞ መዝጊያ ነው። በመዝጊያውም ትልቅ ኮንሰርት ተዘጋጅቷል። ከዚህ ቀድመን ደጋግመን እንደተናገርነው እነ ግርማ ተፈራ፣ እነ ህብስት ጥሩና እነ ሀመልባል አባት እነሱ ያሉበት ትልቅ ኮንሰርት ስለተዘጋጀ ይሄ ዝግጅት ያንን ተማምነው ነው ዝግጅቱ የተዘጋጀውና ሁሉም ሰው ወደ ሌላ ቦታ ሳይሆን ኮንሰርቱ ላይ እንዲመጣ አደራ ብለናል። እኛም ይሄ ድርጅት እንዲቀጥል ህዝብ እንዲያሰባስብ ስለምንፈልግ ነገ ደግሞ የኢትዮጵያን ቀን ነው። የኢትዮጵያን ቀን ደግሞ በአሁኑ ለየት ይላል። እዚህ አካባቢ ሬኮግኒሽን እውቅና ተሰጥቶታል። ልክ ነው። ከጋቨርነሩ የመጣ ደብዳቤ አለ ሬኮግናይዚንግ የኢትዮጵያን ቀን እና ደግሞ እዚህም ያለው የኢትዮጵያን ኮሚኒቲ to be honest is very strong። ከዌልካሚንግ ዲነሩ ጀምሮ በጣም ብዙ ሰው ፕሮሚስ አድርጎልናል ይሄ ነገር ስትሮንግ እንደሚሆን። ብዙ ሰዎች መጥተዋል። አሁን ስሰማ ነገን ቆጥበው ነው መሰለኝ ነገ ለመምጣት ነው። በሬስቶራንቶቹ ትንሽ በደንብ እንትን ብለዋል እና ሲመጡ ደግሞ እንደው እኛም ማሳየት የምንፈልገው ይሄ ሁሉ ቬንደርስ እናቶች የተለያዩ እኛም ብለው ነው የሚመጡት እና ሌትስ ካም እንደው ትንሽ ባጀት አውጥተን የሚገዛውን ገዛስተን there are non-profits that we need to support እና እኔ በበኩሌ ሁለቴ ጫማዬን አስጠርጌያለሁ። እንደምታዩ በጣም ዘናጭ ጫማ አሉ ያጠርጉ በጣም ይገርም ነው እና ክሪኤቲቭ ሆነው ገንዘብ እያሰባሰቡ ነውና we need to support them። እኔ በጣም እዚህ ሀገር የተወለዱ ወጣት ልጆች በዚህ ደረጃ ተንቀሳቅሰው ምግብ ሲሸጡ፣ እንጀራ ሲሸጡ፣ ልብስ ሲሸጡ ተሯሩጠው ካፌውን ንግዱን ሲያጧጥፉት አይቼ በጣም ደስ ብሎኛል። እናቶችም በአመት አንዳንዶቹ ሬስቶራንት የነበራቸው የዘጉ ሁሉ ይሄንን ብቻ ኢቨንት ጠብቀው የሚመጡ አሉ ከቤታቸውና ትልቅ የሥራ እድልም ነው። በጣም ከዛ በላይ ደግሞ ለእኛ ትልቁ ሰክሰሳችን if you look at the ኳስ ተጫዋቾቹ በጣም ወጣቶች ናቸው። ወጣቶቻችን ፊታቸውን አንቺን መቀባት አለብሽ አረንጓዴ፣ ቢጫ፣ ቀይ በዚህም በዛም ቀብተው የሚያደርጉት ነገር is amazing። ኢትዮጵያዊነት is alive and well እና በእነሱ ስናየው ደግሞ እዚህ በተወለዱት ልጆች ቀልጠፍ ያለ አማርኛ ሲናገሩ ኮራ ሲሉ እርስ በርሳቸው ሲዝናኑ ስታይ በጣም ያምራልና ደስ ብሎናል። የኛ ትልቁ ሰክሰሳችን እሱ ነው። ልክ ነው። በጣም ሌላው የገረመኝ ነገር እዚህ የተወለዱ ድሮ ትላልቅ ሰዎች ነበሩ። እነሱ የወለዳቸው ልጆች አድገው ራሳቸውን ስለው ኢትዮጵያዊ ሆነው ነው የወጡት፣ ሀበሻ ሆነው ነው የወጡት። በጣም ይገርማል። እና እርስ በርስ ደግሞ ከሌላ ሀገር ያሉት ሁሉ ኢትዮጵያውያኖች እየተተዋወቁ ልጆች ሌላ እነሱን የሚመስል እያዩ ነውና እሱም ፕላትፎርም በጣም ድንቅ ነው። ብዙ ቲም ቲሞቹ ብዙ ናቸው አውቃለሁ። ስንት ቲም ናቸው አንድ ላይ በቁጥር ኳሱ ላይ የሚሳተፈው ቡድን ውስጥ በቁጥር? 32 ቲሞች አሉ። 16 አንደኛ ዲቪዚዮን፣ 16 ደግሞ ሁለተኛ ዲቪዚዮን። ሁለት ወደ ላይ ይወጣል፣ ሁለት ወደ ታች ይወርዳል።
በጣም ኮምፒቲቲቭ ነው እና ደግሞ አመቱን ሙሉ ደግሞ በየከተማው ይሄ ወጣቶችን ያገናኛል። ካልባሌ ቦታ ከመዋል አብረው ተገናኝተው ክሪኤትስ ብራዘርሁድ ወንድማማችነትን ይፈጥራል። ስራ ሩሜት ሆነው እየተጋገዝን ነው እንግዲህ እኛም ከድሮ ጀምሮ እና አሁን እነሱ ያንን ሲያደርጉ ሲያዩ ስናይ በጣም የሚያኮራን ደስ የሚለን ነገር። መልካም ወደዚህኛው እንሂድ። አሁን እንግዲህ በሀገራችን ጉዳይ ላይ ብዙ ችግሮች እንዳሉ እናውቃለን። ግድያ አለ። ማህበረሰቡ በደንብ የሚያውቀው ግልጽ የሆነ ግድያ ተፈጽሟል፣ አደጋ ተፈጽሟል እና እሱም በሚመለከት አያገባንም አላላችሁም? ይመለከተናል ብላችሁ እንደውም አንተም የምትሳተፍበት የፈንድሬዚንግ እንቅስቃሴ አለ። መቼ ተጀመረ? እንዴት ተጀመረ? እስቲ አይ በጣም በተለይ በዚህ ጉዳይ ላይ ኢኤስኤፍኤንኤ በዲኤንኤው በልምዱ ከጎርፍ ጀምሮ ኤድስ፣ ዋን ላፕቶፕ ፐር ቻይልድ ከወይዘሮ አበበች ጎበና ጋር ከብዙ ከሲአርኤስ ጋር ውሃ ጉድጓዶች አስቆፍረናል። ድሬዳዋ ጎርፍ የነበረ ጊዜ እና ኢትዮጵያ ውስጥ ኤኒቲንግ ሀፕን ሲያደርግ እኛውንን እዛው የምንጎዳው። አሁን ደግሞ በአርሲ ተደጋገመ። ሰው ትንሽ የቁጥር ጉዳይ ያደረገው እና ችግርን መጀመሪያ መንስኤውን ስታውቂው ነው መፍትሄ የሚፈለገው። ይሄ ችግር ተደጋገመ። እነዚህ ወገኖቻችን እኛም እኮ ልንሆን እንችል ነበር እና ዛሬ መጡ አልመጡ እያሉ በሰቀቀን የሚያድሩ ከሆነ በማንነታቸው በሃይማኖታቸው ነው ጥቃት የደረሰባቸው። ይሄንን እናውቃለን እና አንዳንዶች እንደውም መርጦ አልቃሾች አትሁኑ እንደዚህ ይባላል። የሆነ ቦታ መጀመር የለበትም። በእኛ በኩል ደግሞ የትም ነገር ቢሆን እናንተም አሁን በምታሳዩት ኢትዮጵያዊነት የትም ሆነ የትም እስላም ቢጎዳ አትጮሁም እናንተ? ለሁሉ ነው የምንጮኸው። ለሁሉም እና እኛ እንዳልኩት ዲኤንኤያችን ኢትዮጵያዊነት ነው። ማንም አያሳፍረንም። ሞትን አንላመድም። ይሄ የዚህ ሃይማኖት አባል መሆን የለብንም። ሰው ነው እየሞተ ያለው እና ያንን ደግሞ እንዳይሆን መጮህ መናገር አለብን። እናንተም የምታደርጉት ስራ ኢትስ አሜዚንግ እና እናንተም በእውነት በዚህ አጋጣሚ በእውነት መታገዝ መረዳት አለባችሁ። እዚህ ደግሞ መታችሁ ለእኛም ሽፋን ስለምትሰጡን ይህን የመሰለ ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይደለም እና በጣም ነው አፕሪሺየት ያደረግነው። ኬር አርጋችሁ ደግሞ የኛ ናቸው ብላችሁ ስለምትሳሱልን በየአመቱ የምታደርጉልን ነገር በጣም እናመሰግናለን። ኢትዮጵያዊነት አሁን እዚህ ለመምጣት ዲኤንኤ መቁጠር የለም። ቴዲ ምንድነው ያለው? ወደ አንተ አታስቆጥረኝ ደም አጥንቴ ነው ያለው። ኢኤስኤፍኤንኤ ጋር ሲመጣ ደም አጥንት አይቆጠርም። ይካም አዝ ዩ አር እና በጣም ነው ደስ የሚለን። በተለይ ደግሞ አሁን እዚህ ዞር ስንል this beautiful people it's amazing። አሁን ምንድነው ከህዝቡ የምትጠብቁት? እናንተ እንግዲህ ደግሳችኋል፣ ደጋሽ ናችሁ። በዚህ በኩል ፈንድሬዚንግ አለ፣ በነገው በተነጎዳው ደግሞ ዝግጅቶች አሉ። ምንድነው የምትፈልጉት? ማህበረሰቡ ምን ያርግ? በመጀመሪያ ደረጃ ሞትን እንዳልተላመድን ኢትዮጵያ እንዴ ላይ የሻማ ማብራት ሻማ እዚህ ስላልፈቀዱልን ያው ሴልፎናችንን እናበራለን ግን ሲምቦሊክሊ አንላመድም። ሞትን አታላምዱን፣ ማንም ኢትዮጵያዊ በማንነቱ መሞት የለበትም በማለት ነው። ከዛ በኋላ ደግሞ አሁን ኦርፈን ይሆኑ አሉ፣ ዊዶውዝ አሉ እና በቃ አሁን ደግሞ ተፈናቅለው እንመለስ አንመለስ እያሉ ያሉ አሉ እና ለነሱ ድጋፍ ለማድረግ ኢኤስኤፍኤንኤ አካውንት ከፍቷል እና እዚህ ጋር ኪውአር ኮድ አለ ግን ቀጥታ 469-777-9983 ዜል ቢደረግ ገቢው በሙሉ እንዳለ ኤቭሪ ዶላር ለወገኖቻችን እናደርሳለን እና እንደው ትንሽ የሚያሳዝነው ሌላ ነገር እንደው አንድ የበጎ አድራጎት ድርጅት ያናገርነው ነበረ እና እነሱ ገንዘብ ተሰብስቦ እንኳን እርዳታ በእናንተ በኩል ይደረግ ሲባል ፈሩ። ላይሰንሳችን ሪቮክ ሊደረግ ይችላል። እንግዲህ ሰው ተጎድቶ እርዳታ እየተደረገ ያው እንግዲህ ይሄም ራሱ ትልቅ ነገር ነው። አሁን እህታችንን እንግዲህ አላስችል ብሏት መጣ ሳመችሽ።
this is የሴፌኔ this is what we love እና በእውነት የምንለው ምንድነው ለዚህ ለራሱ የሆነ አካውንት ከፍተናል እያንዳንዷን ገንዘብ እዛም ያሉት እንግዲህ እኔ አሮን ነው በምን ህሊናቸው እያየን ያለነውን ነገር የለም እያሉን ነው የተጎዱት አሉ እርዳታ ማድረስ እንፈልጋለንና አላው እንዲያደርጉን እዛ ያሉ ሰዎች ለተቸገሩት ለምናያቸው ሰዎች ተንቀሳቅሰው እርዳታ ለማድረግ ነው ከዛ በተረፈ ግን ትልቁ ነገር ይሄ ነገር እንዳይደገም እስከመቼ ነው ሰው በአገሩ ስደተኛ የሚሆነው ከቀየው እንዴት ነው በየጊዜው የሚፈናቀለውና በጣም ይሄንን በዛው ትልቁ to raise awareness መቲ እናመሰግናለን በጣም እናመሰግናለን መገናኘታችን አይቀርም ነገም እዚሁ ነን ከነገ ወዲያም እዚሁ ነው ውላችሁን እሺ እንቅስቃሴያችሁንም እያየን እንግዲህ ተመልሰን እንመጣለን thank you መቲ በጣም እናመሰግናለን ድሮ ከለንደን ቲም ነበረ ድሮ እንግዲህ አሁን የለንደን ቲም አንቺ ሆነሻል እንግዲህ ልክ ነው ትጥቅ ካሽ መትገብተሽ ተጫዋች አይ እንመጣለን ይሄ ነገር እኮ ከጎበዝን እኮ ኢንተርናሽናል ማድረግም ይቻላል አሁን ከአሜሪካና ከካናዳ ነው አንድ ጊዜ ደግሞ አድጎ ከአውሮፓም ያሉትን ከሌላም ሀገር ያሉትን የማሰባሰብ እድል ቢኖረው ትንሿ ኢትዮጵያ ውጭ ሀገር ተመሰረተች ማለት ነው ልክ ነሽ እናመሰግናለን thank you so much appreciate it መልካም amen thank you so much